ነፍሴ በእጁ በሆነችው ጌታ በአላህ እምላለሁ ለው ለም ትዝኒቡ እውነት እናንተ ወንጀልን ባትሰሩ ኖሮ ጥፋት ባታጠፉ ኖሮ ለዘሀበ አላሁ ቢኩም ሁላችሁንም አላህ ያጠፋችሁ ነበር። ምንም ኃጢአት ባይኖርባችሁ ንጹሃን ብትሆኑ ኖሮ ሁላችሁንም አላህ ያጠፋችኋል። ወለጃአ ቢቀውሚ ይዝኒቡን ከዛም ወንጀል የሚሰሩ ኃጢአትን የሚተገብሩ ሰዎችን ያመጣና ይፈጥራል። ثم يستغفرونه فيغفر له ከዛም ማረን ጌታችን ሲሉት ይምራቸው ዘንዳ። አላህ ኃጢአትን አይወድም፣ ወንጀልን አይፈልግም። ግን በጣም የሚወደው ምንድነው? ከወንጀል በኋላ ተውበት ማድረግ። እናንተን አላህ የሚምራችሁ ይቅር የሚላችሁ ወንጀል ባይኖርባችሁ ኖሮ አላህ እናንተን ያጠፋ ነበር ማለት ምን ማለት ነው? አላህ ከወንጀል በኋላ ያለውን ኢስቲግፋር በጣም እንደሚፈልገው ምህረቱን ለባሮቹ መግለጽ እንደሚወድ ነው። ሰው ሆኖ የማይሳሳት የለምና ኢስቲግፋር አድርጎ ነው መልእክቱ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ የአላህን ሕግ በመተላለፍ አድርጉ ብሎ ያዘዛችሁን ሳትፈጽሙ ቀርታችሁ ወይ እንዳትቀርቡ ብሎ የከለከላችሁን ነገር በመዳፈር ወንጀል የሰራችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከኔ ረሕመት ከኔ እዝነት በምንም አይነት መልኩ ተስፋን እንዳትቆርጡ ይላል። ይህን ያህል ዓመት ወንጀል ስሰራ ከርሜ ዛሬ ሲበቃኝ ነው ወይ ወደ አላህ የምመለሰው? እውነት ከዚህ በኋላ ተውበት ባደርግ አላህ ይምረኛል ወይ በማለት በአላህ እዝነት ላይ ምንም ተስፋ እንዳትቆርጡ ይላል። እኔ እንደሆንኩኝ ኢነላህ የግፊሩ ዙኑበ ጀሚዓ ወንጀሎችን በጠቅላላ የምምር ጌታ ነኝ። አላህ የማይምረው ይቅር የማይለው ምንም ኃጢአት የለም። ወለው ካነ ሽርክ ወልኩፍር በአላህ ላይ ማጋራት ሽርክ እንኳ ቢሆን ኩፍር እንኳ ቢሆን ባለቤቱ ተውበት አድርጎ እስከተመለሰ ድረስ አላህ ወንጀልን በጠቅላላ የምምር ጌታ ነኝ። ኢነሁ ሁወል ገፉሩ ረሒም እርሱ መሐሪው ይቅር ባይ አዛኝ አምላክ ነውና አሁንም ምህረትን ጠይቁት። ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተጸጽታችሁ ተመለሱ፣ እሱ ለሚያዛችሁ ነገርም ታዛዥ ሁኑ፣ እጅ ስጡ ይላል። መልካም ስራዎች አንዳንድ ወንጀሎችን ሊያስምሩ ይችላሉ። ነገር ግን ሙሉ ኃጢአትን ሊደመስስ የሚችለው ግን ተውበትና ኢስቲግፋር ብቻ። በተውበትና በኢስቲግፋር ያልተሰረዙ ወንጀሎች ሰደቃችን ሰማይ ጣራ ቢደርስም በፍጹም ሊያስምሩ አይችልም። ተውበት ያደረገ ሰው ግን ከልቡ ተጸጽቶ ወደ አላህ የተመለሰ ሰው ግን ወንጀሉ ሰማይ ጣራ ቢደርስም አላህ ይቅር ባይ ጌታ ነው። መስዋዕት እስኪያቀርብ ድረስ የሚጠብቅ አይደለም። ሐዲሱል ቁድሲ ላይ እንደተናገረው የብነ አደም የአደም ልጅ ሆይ ለው በለገት ዙኑበከ ዐናነ ሰማ ወንጀሎችህ ተከምረው ሰማይ ዳመና ጋር ቢደርሱ ይላል። ከመሬት ተነስቶ ዳመና አካባቢ ላይ ቢደርሱ ثم استغفرتني ከዛም ወንጀለኛ መሆንህን አምነህ ጌታ አላህ ወይ ማረኝ ብለህ ከጠየቅከኝ غفرت لك ولا أبالي ምንም ሳይከብደኝ እዛ ሰማይ ዳመና የደረሰውን ወንጀልህን ሁሉ ይቅር ባልኩህ ነበር ይላል። ስንት ዓመት ስንት ጊዜ የደጋገምነውን ወንጀል በአንድ ሌሊት ወይም በአንድ የሆነች ሰዓት ተውበት አላህ ይቅር ሊለን ቃል ገብቷል ማለት ነው። ከኛ የሚፈልገው ምንድነው? የተሰበረ ልብ ብቻ። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. الحمد لله በባዩሽ መስጊድ ከረጅም ጊዜ በኋላ በአላህ ፍቃድ ድጋሚ ስለተገናኘን فلله الحمد والمنة ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። الحمد لله رب العالمين. إن شاء الله ጌታ አላህ በቃሉ በሱረቱ ዛሪያት ላይ እንደተናገረው
أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين ማስታወስ ሙእሚኖችን ይጠቅማልና ይላል አላህ ሰዎችንን እንረሳለን እንሳሳታለን እንዘነጋለን አስተዋሽና ገሳጭ ያገኘን ጊዜ ግን የረሳነውን ነገር እናስታውሳለን እንመከራለን እንመለሳለን ስለዚህ ሁሌም ማስታወስ ጠቃሚ ነውና ማለት ነው وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ወደዚህ ዓለም ስንመጣ አላህ እኛን ሰው አድርጎ ሲፈጥረን ለምን ዓላማ እንደፈጠረን መርሳት እንደሌለብን ነው የሚነግረን ለዒባዳ ነው የተፈጠርነው ለአምልኮ ነው የተዘጋጀነው ከእንስሳው ከበራሪዎች ከአዋፋትና ከሌሎች ነፍሳት በተለየ መልኩ አላህ ሰውን ለዒባዳ ፈጥሯል ማለት ነው የህይወትም ግቡ የህይወትም ትርጉሙ ይሄው ዒባዳ መኖሩ በህይወት መኖራችን ዒባዳ ከሌለው የተፈጠርንበትን ዓላማ የምንዘነጋ ከሆነ ከእንስሳ የተለየ ህይወት የለንም ማለት ነው እኛ እንደምንኖረው እንስሳዎችም ይኖራሉ እንደምንበላው እንደምንጠጣው ይበላሉ ይጠጣሉ ከሰዓታት በኋላ ቆሻሻን ከሰውነታችን እንደምናስወጣው እነሱም ያንኑ ስራ ይሰራሉ ጠዋት ለስራ ወጥተን እንደምንሰማራው ከእንስሳት ውስጥም እንደዚሁ በጠዋቱ ለስራ የሚሰማሩ አሉ ጓሮ ገብተው በእርሻ ተግባር ላይ የሚሰማሩ ገበያ ወጥተው ዕቃንና ሰውን የሚጫኑ መንገድ ትራንስፖርት አገልግሎት የሚሰጡ አካባቢን ከሌባ ከመሳሰለው የሚጠብቁ እንስሳዎች አሉ ማለት ነው ማታ ሲደክመን እንደምናርፈው ከስራ ስንመለስ እንደምንተኛው እነሱም ያርፋሉ ይተኛሉ አንድ ቀን አጀላችን ሲደርስ ዱንያን ለቀን እንደምንሰናበተው እንደምንሞተው ይሞታሉ ሰው ከእንስሳ የሚለየው በዒባዳ መሆኑ ብቻ ነው ህይወታችንን የምንመራው በአላህ ህግና ሸሪዓ መሆኑ ነው የሚለየው አላህም ኢላ ሊያዕቡዱን ልትገዙኝ እንጂ ለሌላ ዓላማ አልፈጠርኳችሁም ነው ያለው መቼም ልንረሳው የማይገባው ነገር ይሄ ነው ዒባዳ የአላህ ሐቅ ነው ሙዓዝ ብን ጀበል ረዲየላሁ ዐንሁ ሲናገር كنت ردف رسول الله صلى الله عليه وسلم على حمار كالله ملكتنيا غارا بأن هيا كوالا تفناتچ تقمچ سال فقال لي يا معاذ أنت معاذ ولو تروني قلت لبيك يا رسول الله عليه الصلاة والسلام أبيت أنت يا الله ملكتنيا ويسلاچو قال أتدري ما حق الله على العباد وما حق العباد على الله عز وجل الله በባሮቹ ላይ ያለው መብቱ ምን እንደሆነ ባሮችም በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን አሉኝ قلت الله ورسوله اعلم اللهና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው قال حق الله على عباده እሳቸውም አላህ በባሮቹ ላይ ያለው መብት أن يعبدوه እሱን በብቸኝነት ሊገዙት ነው ولا يشركوا به شيئا በሱ አምልኮ ላይ አንዳችም ነገር ላያጋሩበት ነው ብለው ነገሩኝ وحق العباد على الله عز وجل ባሮች ደግሞ በአላህ ላይ የሚኖራቸው መብት ألا يعذب من لا يشرك به شيئا በሱ አምልኮ ላይ አንዳችም ነገር ሳያጋራ ተውሂዱን እንደጠበቀ አላህን በብቸኝነት እየተገዛ እስከ መጨረሻ ህይወቱ በአላህ ሳያጋራ የሞተን ባሪያውን በእሳት ላይ ቀጣው ነው ብለው ነገሩኝ قلت وفلا أبشر الناس ታዲያ ሰዎችን እየሄድኩኝ ላበስራቸው እንዴ በተውሂዳችሁ ላይ ከጸናችሁ በአላህ አምልኮ ላይ ምንንም ማንንም ሳታጋሩ በላ ኢላሃ ኢላላህ ጸንታችሁ ከሞታችሁ አላህ አይቀጣችሁም ጀነት ይሰጣችኋል እያልኩኝ በየስፍራው ተዛዙሬ ልናገር ወይ ላበስራቸው ወይ ሲል قال لا تبشروا አሁን እንዳታበስራቸው ምክንያቱም ፈየተኪሉ እሱ ላይ ብቻ ይደገፉና ሌሎች ህግጋትን በመርሳት ወንጀል ላይ ወድቀው በመሳነት ነገ ይጠየቃሉና አሁን እንዳታበስራቸው አሉት فأخبر بها معاذا عند موته تأثما معاذ بن جبل رضي الله عنه لموت አካባቢ ግን ይሄንን ሐዲስ ተናግሮ ሞተ ባይናገር ከሳቸው የሰማውን አንድ ሐዲስ ሳያስተላልፍ በመደበቅ አላህ ዘንድ በወንጀል
መከሰስን አልፈለገም ነበርና ማለት ነው። ስለዚህ እኛም ከሐዲሱ የምንወስደው መልእክት ዒባዳ የአላህ ሐቅ ነው። እኛ የዒባዳ ባለ ዕዳዎች ነን። ይሄን ዕዳ በአግባቡ መክፈል ከኛ ይጠበቃል። በአግባቡ ከከፈልንና ዕዳችንን ከተወጣን ውጤቱን ጀነት ይሆናል ማለት ነው። አላህ ጀነትን ይወፍቀን። ኢንሻአላህ የዛሬው ርዕሴ አጭር የመነጋገር አጀንዳ የሚሆነው ከዒባዳ ክፍሎች ወይም ደግሞ ከአምልኮ ዘርፎች ውስጥ አንዱ የሆነውን ተውባን በተመለከተ ይሆናል ማለት ነው። አተውባ ወደ አላህ በመጸጸት መመለስን በተመለከተ እኔንም እናንተንም ማስታወስ ፈልጋለሁ። ሁላችንም ኃጢአተኞች ነን፣ ወንጀለኞች ነን። የወንጀሉ አይነት የወንጀሉ መጠን የአንዱ ከሌላው ቢለያይም የአንዱ ከሌላው ቢበዛም ሰው ሆኖ ያልተሳሳተ ሰው ሆኖ ያላጠፋ ማንም የለም። ሁላችንም ጥፋተኞች ነን፣ ወንጀለኞች ነን። ዛሬ በጤና በህይወት ያለነው እየበላን እየጠጣን እየተነፈስን ያለነው ከአላህ ቸርነት ከአላህ ታጋሽነት የተነሳ እንጂ ለዛ የሚያበቃ መልካም ስራ ኖሮን አይደለም። ይሄንን እውነታ እንድናምን አላህም በቃሉ ነግሮናል። ሱረቱ ፋጢር 35ኛው ሱራ የመጨረሻው አንቀጽ ላይ ጌታ አላህ ሲናገር አንቀጽ 45 ላይ ወለው يؤاخذ الله الناس بما كسبوا እኔ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው በሆነ ኖሮ ይላል። ልክ እንደ ምድራዊ ህግና ስርዓት ህግን ስንተላለፍ የህግ አካላቶች ካዩን ወዲያውኑ በመያዝ በቁጥጥር ስር እንደሚያደርጉን በ24 ሰዓት በ48 ሰዓት ፍርድ ቤት ቀርበን ፋይል እንደሚከፈትብን ልክ እንደዛ ወንጀል በሰራንበት ጊዜ አላህ በቅጣት የሚይዛችሁ በሆነ ኖሮ አለ ምን ይከሰት ነበር አለ ما ترك على ظهرها من دابة የመሬት ወለል ላይ አንድም ተንቀሳቃሽን ባልተውኩኝ ነበር አለ ሁላችሁንም አጠፋችሁ ነበር አለ። የኛ ወንጀል ቅጣቱ ከኛም አልፎ ለእንስሳዎች መጥፋት ሁሉ ይበቃ ነበር ማለት ነው። እንደ ወንጀላችሁ ልክ እንዳየኋችሁ ያንን ስትሰሩ እንደሰማኋችሁ በቅጣት የሚይዛችሁ ቢሆን ኖሮ መሬት ወለል ላይ ተንቀሳቃሽ የሚባል አንድም ህያው ፍጥረት አይኖርም ነበር ነው ያለው። ግን ዛሬ ዓለም ላይ ከ7 ቢሊዮን በላይ የሆነ ሰው መንቀሳቀሱ የአላህ ቸርነት የአላህ ታጋሽነት እዝነቱ እንጂ የኛ መልካም ስራ አይደለም። ሁላችንም ጥፋተኞች ነን፣ ወንጀለኞች ነን። ይሄን አምነን መቀበል መቻል አለብን። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸውም እንደነገሩን ኩሉ በኒ አደም ኸጣ የአደም ልጆች ሁሉ በጠቅላላ ሲበዛ ተሳሳች ናቸው፣ ያጠፋሉ፣ ይሳሳታሉ አሉ። ቁም ነገሩ ግን መሳሳቱን ማመኑ ሳይሆን ወኸይሩል ኸጣኢን ከተሳሳቾች ሁሉ በላጮቹና የተሻሉት ግን አተዋቡን ከስተታቸው በተውበት የሚመለሱት ናቸው። ወደ አላህ ከቁጣውና ከቅጣቱ በፊት ተውበት አድርገው እስትግፋርን ጠይቀው ወደ አላህ የሚመለሱት በላጭ ናቸው ብለው። ወንጀል እንሰራለን ግን አላህ ምህረትን ይወዳል። እጅግ በጣም ምህረትን ወዳድም ስለሆነ በአንድ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲሂ ይላል። በመሐላ ነው አጠንክረው የነገሩ። ነፍሴ በእጁ በሆነችው ጌታ በአላህ እምላለሁ ለው ለም ትዝኒቡ እውነት እናንተ ወንጀልን ባትሰሩ ኖሮ ጥፋት ባታጠፉ ኖሮ ለذهب الله بكم ሁላችሁንም አላህ ያጠፋችሁ ነበር። ምንም ኃጢአት ባይኖርባችሁ ንጹሃን ብትሆኑ ኖሮ ሁላችሁንም አላህ ያጠፋችኋል። ወለጃአ ቢቀውሚ يذنبون ከዛም ወንጀል የሚሰሩ ኃጢአትን የሚተገብሩ ሰዎችን ያመጣና ይፈጥራል። ثم يستغفرونه فيغفر له ከዛም ማረን ጌታችን ሲሉት ይምራቸው ዘንዳ። አላህ ኃጢአትን አይወድም፣ ወንጀልን አይፈልግም። ግን በጣም የሚወደው ምንድነው? ከወንጀል በኋላ ተውበት ማድረግ ነው። እናንተን አላህ የሚምራችሁ ይቅር የሚላችሁ ወንጀል ባይኖርባችሁ ኖሮ አላህ እናንተን ያጠፋ ነበር ማለት ምን ማለት ነው? አላህ ከወንጀል በኋላ ያለውን ኢስቲግፋር በጣም እንደሚፈልገው ምህረቱን ለባሮቹ መግለጽ እንደሚወድ ነው። ሰው ሆኖ የማይሳሳት የለምና ኢስቲግፋር አድርጎ ነው መልእክቱ። አላህ ምህረትን የሚወድ ጌታ ነው፣ ጥቅሙ ለራሳችን ሆኖ ሳለ። ስለዚህ ሁላችንም ኃጢአተኛ መሆናችንን አምነን መቀበል አለብን። ይሄን አምነን ከተቀበል የኃጢአተኞች ዋጋው ደሞዙ ምንድነው ከተባለ ደግሞ ጀሃነም እሳት ነው፣ ሌላ ምንም የለም። አላህ በአኺራ ያዘጋጀው የኃጢአተኞች ምንዳ ጀሃነም እሳት ነው።
እሳትን የሚቋቋም ሰውነት የለም። በእሳት ለመዘውተር አይደለም ለሴኮንድ ያህል እሳት ላይ ለመቆየት ምንም አቅሙ የለም። ስለዚህ አላህ በእሳት እንዳይቀጣን አኺራ ላይ ያን ትልቅ ዋጋ እንዳያስከፍለን ዛሬ በዚህ በዱንያ ላይ እንዲምረን ከተፈለገ ምን ማድረግ አለብን? ሁላችንም ተውበት አድርገን ወደ አላህ መመለስ አለብን። ጥፋተኛ መሆናችንን ማመን በራሱ አንደኛው የተውበት ክፍል ነው። ኃጢአተኛ መሆናችንን እንመን። ረሱል አለይሂ ሰላቱ ወሰላም ሰይዱል ኢስቲግፋር የተባለው ኢስቲግፋር ወይም ዱዓ ሲያደርጉ ወአዕተረፍቱ ቢዘንቢ ነው የሚሉት። ጥፋት እንኳን ሳይኖርባቸው ወንጀለኛ መሆኔን ኃጢአተኛ መሆኔን አምኜ ተቀብያለሁ። ስላመንኩም ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። ኃጢአትን ወንጀልን ካንተ ውጪ የሚምር የለምና እባክህ ማረኝ ይቅር በለኝ ነበር የሚሉት። እኛም ወንጀለኞች መሆናችንን ልናምን ይገባል። በየጊዜው ኃጢአት እንሰራለን። ሐዲሱል ቁድሲ ላይ አላህ ነግሮናል። የብነ አደም የአደም ልጆች ሆይ ይላል ያ ዒባዲ ባሮቼ ሆይ ኢነኩም ትኽጢኡነ ቢለይሊ ወነሃር በቀንም በሌሊትም ትሳሳታላችሁ ታጠፋላችሁ ይላል አላህ። ሁሌ ነው ጥፋትን የምንሰራው። ኃጢአት ማለት ለኛ የተከለከልነውን ነገር መዳፈር ማለት ብቻ አይደለም። በብዙ መንገድ ኃጢአት ይገባብናል። አላህ የከለከለንን ሙሐረማት የሆኑ ነገሮችን ብቻ በመስራት ሳይሆን ዋጅብ ያደረገብንን ነገር በአግባቡ ባለመወጣት ግዳጅን ባለመስራትም ብዙ ወንጀል ላይ እንዘፈቃለን። እንደው አላህ ጠብቆን ዛሬ የተከለከልነውን ሳንዳፈር የታዘዝነውንም በአግባቡ ፈጽመን እንኳን ከሆነ አሁንም ወንጀል በሌላ በኩል ይመጣብናል። ዑጅብ በራስ መደነቅ፣ ራስን ከፍ አድርጎ መመልከት። ልክ የኛ ስራ ያለ አላህ ተውፊቅ ያለ አላህ እገዛና ያለ እሱ ችሮታ በራሳችን ሐውልና ቁዋ የተገነባ አድርጎ በማሰብ በራስ በመደነቅ እንደ ኢብሊስ በመኩራራት ጥፋት ላይ እንወድቃለን። በብዙ መልኩ የአላህን ሐቅ ችሮታውን ሳናምን ቀርተን ማለት ነው። ስለዚህ ወንጀለኛ እንደሆንን አምነን መቀበል መቻል አለብን። የአላህ ታጋሽነት ነው፣ የአላህ ምህረት ነው እስካሁን ያቆየን እንጂ ሌላ ምንም ነገር ሆኖ አይደለም። ኃጢአተኛ መሆናችንን ከልብ ከተቀበልን የመጀመሪያው ስቴፕ ምንድነው? ኢስቲግፋር ማድረግ፣ ምህረትን መጠየቅ። አላህም በቃሉ ነግሮናል። በሱረቱ ዙመር 39ኛ አንቀጽ 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ይላል። የአላህን ህግ በመተላለፍ አድርጉ ብሎ ያዘዛችሁን ሳትፈጽሙ ቀርታችሁ ወይ እንዳትቀርቡ ብሎ የከለከላችሁን ነገር በመዳፈር ወንጀል የሰራችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከኔ ረሕመት ከኔ እዝነት በምንም አይነት መልኩ ተስፋን እንዳትቆርጡ ይላል። ይሄን ያህል ዓመት ወንጀል ስሰራ ከርሜ ዛሬ ሲበቃኝ ነው ወይ ወደ አላህ የምመለሰው? እውነት ከዚህ በኋላ ተውበት ባደርግ አላህ ይምረኛል ወይ በማለት በአላህ እዝነት ላይ ምንም ተስፋ እንዳትቆርጡ ይላል። እኔ እንደሆንኩኝ ኢነላህ የግፊሩ ዙኑበ ጀሚዓ ወንጀሎችን በጠቅላላ የምምር ጌታ ነኝ። አላህ የማይምረው ይቅር የማይለው ምንም ኃጢአት የለም። ወለው ካነ ሽርክ ወልኩፍር በአላህ ላይ ማጋራት ሽርክ እንኳን ቢሆን ኩፍር እንኳን ቢሆን ባለቤቱ ተውበት አድርጎ እስከተመለሰ ድረስ አላህ ወንጀልን በጠቅላላ የምምር ጌታ ነኝ። ኢነሁ ሁወል ገፉሩ ረሒም እርሱ መሐሪው ይቅር ባይ አዛኝ አምላክ ነውና አሁንም ምህረትን ጠይቁት። ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተጸጽታችሁ ተመለሱ፣ እሱ ለሚያዛችሁ ነገርም ታዛዥ ሁኑ፣ እጅ ስጡ ይላል። ሚን ቀብል አን ያእቲየኩም ልዓዛብ ቅጣቱ ወደ እናንተ ከመምጣቱ በፊት ثم لا تنصرون ከዛም የማትረዱ ከመሆናችሁ በፊት ሁላችሁም ተውበት አድርጋችሁ ወደ አላህ ተመለሱ ነው የሚለው። መመለስ አለብን። ወንጀለኛ መሆናችንን አምነን ተቀብለን ይቅርታ መጠየቅ አለብን። የምንድነው ተውበት ስናደርግ ብቻ ነው። ያለ ተውበት መዳን የለም። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ምእመናን የሆናችሁ በጠቅላላ ሁላችሁም ትድኑ ዘንዳ ወደ አላህ ተውበት አድርጋችሁ በመጸጸት ተመለሱ። በተውበት ወደ አላህ መመለስ ያድናል ማለት ነው። ተውበት ካላደረግን ኃጢአተኝነታችንን አምነን
አላህን ይቅርታ ካልጠየቅን በምንም አይነት መልኩ አንድንም። መዳን ያለው ተውበት በማድረግ ብቻ ነውና ማለት ነው። መልካም ስራዎች አንዳንድ ወንጀሎችን ሊያስምሩ ይችላሉ። ነገር ግን ሙሉ ኃጢአትን ሊደመስስ የሚችለው ግን ተውበትና ኢስቲግፋር ብቻ ነው። በተውበትና በኢስቲግፋር ያልተሰረዙ ወንጀሎች ሰደቃችን ሰማይ ጣራ ቢደርስም በፍጹም ሊያስምሩ አይችልም። ተውበት ያደረገ ሰው ግን ከልቡ ተጸጽቶ ወደ አላህ የተመለሰ ሰው ግን ወንጀሉ ሰማይ ጣራ ቢደርስም አላህ ይቅር ባይ ጌታ ነው። መስዋዕት እስኪያቀርብ ድረስ የሚጠብቅ አይደለም። ሐዲሱል ቁድሲ ላይ እንደተናገረው የብነ አደም የአደም ልጅ ሆይ ለው በለገት ذنوبك عنان السماء ወንጀሎችህ ተከምረው ሰማይ ዳመና ጋር ቢደርሱ ይላል ከመሬት ተነስቶ ዳመና አካባቢ ላይ ቢደርሱ ثم استغفرتني ከዛም ወንጀለኛ መሆንህን አምነህ ጌታ አላህ ወይ ማረኝ ብለህ ከጠየቅከኝ غفرت لك ولا أبالي ምንም ሳይከብደኝ እዛ ሰማይ ዳመና የደረሰውን ወንጀልህን ሁሉ ይቅር ባልኩህ ነበር ይላል አላህ። ስንት ዓመት ስንት ጊዜ የደጋገምነውን ወንጀል በአንድ ሌሊት ወይም በአንድ የሆነች ሰዓት ተውበት አላህ ይቅር ሊለን ቃል ገብቷል ማለት ነው። ከኛ የሚፈልገው ምንድነው? የተሰበረ ልብ ብቻ። ተውበት ለማድረግ የተለየ ቋንቋ አይጠይቅ። አረብኛን ማሐፈዝ አያስፈልገውም። ተውበት ለማድረግ ስፔሻል የሆነ ቦታ ወይም መስጂድ መሆኑ ወይ የተለየ ወር ረመዳን መምጣቱን አይደለም አላህ የሚፈልገው። የተሰበረ ልብን የሚፈልገው ወንጀለኛ መሆኑን ያመነ አላህ ሊቀጣውና ሊቆጣው ከፈለገ ከአላህ ቁጣና ቅጣት የራሱ ረህመት ካልሆነ በስተቀር ማንም ሊያድነኝ አይችልም በማለት ከሌላ ነገር ተስፋ የቆረጠ ወደ አላህ የከጀለ የተሰበረ ልብ ብቻ ነው አላህ የሚፈልገው። ያ ሰው ከልቡ ከተጸጸተ አላህ ይቅር እንዲለው ከሻ የእድሜ ልክ ወንጀሉ በዛች ሌሊት ተውበት በአንድ ጊዜ ይደመሰሳል። ምንም ጥርጥር በሌለው ነው። ቁም ነገሩ ከልብ ተጸጽተን ወደ አላህ መመለሳችን ነው። 99 ነፍስ የገደለውን ሰው ታሪክም ታውቁታላችሁ። እንዴት ምህረት እንዳገኘ የ99 ሰው ህይወት አትርፎ አይደለም፣ በመትኩ መልካም ሰርቶ አይደለም የዳን ተውበት በማድረጉ አላህ ይቅር ሊለው ስለፈለገ እሱም ወደ አላህ ለመመለስ ምርጫውን ስለተጠቀመ አንድ ባህታዊ ጃሂል በኢሳ አለይሂ ሰላም መንገድ የነበረን ሰው ፈልጎ እኔ 99 ነፍስ ገድያለሁ فهل من توبه ከዚህ በኋላ ተውበት ባደርግ ጌታዬ ይቅር ይለኛል ይመለስልኛል እንዴ ሲለው ያ ሰው ጃሂል ነበር። የሚያውቀው የአንድ ነፍስ ማጥፋት ወንጀል ምን ያህል የከፋ እንደሆነ ስለነበር 99 ነፍስ ማጥፍተህ እንዴት አላህ ይቅር ይላል አይምርህም ማለት ነው። ካልማረኝማ አንተስ ምን ትሰራለህ ብሎ ራሱን መቶኛ አደረገ። ግን ቀልቡ ላይ አሁንም የሆነች ቅሬታ አለች። አላህ ደግሞ ሊታረቀው ፈልጓል። ኋላ ላይ ሌላ ዓሊም አመላከቱት። ይህንኑ ጥያቄ ሲያቀርብ قال فمن يحول بينه وبينه በአንተ ተውበትና በአላህ ምህረት መካከል ማን ነው መጋረጃ የሚሆነው? አንተ ትክክለኛ ተውበት አድርግ አላህ ይምራሃል። ማንም እንዳይምርህ ሊከላከል የሚችል አቃቤ ሕግ ወይ ተከራካሪ የለም ማለት። ነገር ግን አለ ተውበት ካረክ በኋላ ቀሪ ህይወትህን መልካም ስራ ሰርተ መኖር ስላለብህ ወንጀል የሰራህበትን ሀገር ለቀህ እዚህ ቦታ ላይ መልካም ሰዎች አሉ ቀሪ ህይወትህን ከነሱ ጋር አሳልፋል። ሰውየው ትክክለኛ ተውበት አድርጎ ወደ መልካም ሰዎች ሀገር ለመሄድ ጉዞን ጀመረ። መሃል መንገድ ላይ ሲደርስ አጀሉ ይደርስና ሩሁ ይወጣል፣ ይሞታል። መላእክቱ الرحማንና መላእክቱ العذاب የጀነትና የጀሃነም መላእክት ሁለቱ ይመጡና በሰውየው ሩህ ይከራከራሉ። የጀሃነም መልእክተኛው ይሄ ሰው እድሜ ልኩን ምንም መልካም ስራ አልሰራም፣ ስለዚህ በሰራው ወንጀል ምክንያት የሚገባው ቅጣት ነው ሲል የጀነቱ መልአክ ደግሞ ለሰራው ወንጀል ሁሉ ተውበት አድርጓል፣ የጌታውን ምህረት አግኝቷል፣ ጀነት ነው የሚሄደው። ሲጨቃጨቁ አላህ ሶስተኛን መልአክ በሰው አምሳል ላከላቸው። ይህ መልአክ ምን አላቸው? ሰውየው ወንጀል የሰራበትን ሀገር ለቆ ወደ መልካም ሰዎች ሀገር ለመሄድ መንጉዞ እንደጀመረ አይደል የሞተው? ርቀቱን ለኩት አላቸው። ገና ግማሽ ካልደረሰ ከወንጀለኞች ሀገር ካራቀ በዛው ጀሃነም ይገባል፣ ካልሆነ ከግማሽ አልፎ ወደ እነሱ ከተጠጋ ጀነት ይገባል አላቸው። ሲለኩት ሰውየው የሞተው መሃል ሴንተር ላይ ነበር። ግን ኢንማ አምሩሁ በይነ الካፊ ወኑን ትእዛዙን በማለት የሚፈጸም ጌታ አላህ ምድርን ምን አላት? አንድ ስንዝር ወደ መልካም ሰዎች ሀገር ቅረብ ያላት። ሲለካ ቀርቦ ተገኘ፣ በዛው ጀነት ገባ።
ይህን 100 ነፍስ ገዳይ ምንድነው ለጀነት የዳረገው ሲባል ከልቡ ተጸጽቶ ወደ አላህ መመለሱ የሟቾችን ዕዳ አላህ ይከፍልለታል ማለት ነው የነሱ እንደማቸው የአላህን ህግ መተላለፉ ወንጀል መስራቱን ግን አላህ ይቅር ብሎታል ለምን ሐቁ የአላህ ነው በኔ ሐቅ የፈለኩትን ይቅር ማለት ይችላል የሟቾችን የደም ካሳ ግን አላህ ካሳውን ሊከፍልለት ነው ማለት ነው ተውበት ማድረግ ደረጃው ይሄን ያህል ነው ማለት ነው ስለዚህ እኛም ከልባችን ተጸጽተን ተውበት ለማድረግ መወሰን አለብን አላህ ሁሌም መሐሪ ነገር ግን ሞት መቼ እንደሚመጣ እናውቅ ድንገት አጀላችን ቢደርስ አጀል በደረሰበት ሰዓት ደግሞ فإذا جاء أجلهم لا يستأخرون ساعة ولا يستقدمون ደቂቃም ሆነ ሴኮንድ ወደፊት መግፋትም የለም ማሳጠርም የለም በአጀሉ ስለሆነ የምንወሰደው ያ አጀል መቼ እንደሚመጣ ስለማይታወቅ ሁሌም ተውበት ማድረግ መቻል አለብን 24 ሰዓት የተውበት በሩ ክፍት ነው ረሱል አለይሂ ሰላቱ ወሰለም ان الله يبسط يده بالليل ليتوب مسيء النهار ይላል አላህ የቀን ተሳሳቾችን ሊመራቸው በሌሊት ተነስተው ጥፋተኛ መሆናቸውን አውቀው ወደ አላህ ከተመለሱ ይቅር ሊላቸው በሌሊት የራህመት እጁን ይዘረጋል ويبسط يده بالنهار በቀንም የራህመት እጁን ይዘረጋል ليتوب مسيء الليل የሌሊት ተሳሳቾችን ሊመራቸው በሌሊት ወንጀል ሲሰሩ ያደሩ ሰዎች በቀኑ ክፍለ ጊዜ ጥፋተኛ መሆናቸውን አምነው ወደ አላህ ከተመለሱ አላህ ይቅር ሊላቸው በቀንም በሌሊትም የራህመት እጁን እንደዘረጋ ነው ይሄን የሚያደርገው ደግሞ እስከመቼ ነው حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ ከምዕራብ በኩል እስክትወጣ ድረስ ቂያማ እስኪቆም ማለት ነው አጠቃላይ የባሮች የተውበት በር ፀሐይ ከምዕራብ በኩል ብቅ ካላለች አይዘጋም ከምዕራብ በኩል ብቅ ያለች ጊዜ ግን የተውበት በር ይዘጋል ለምን ሰዎች ምልክቱን አይተዋል ከዚህ በኋላ ቂያማ ጥቂት ጊዜ እንጂ ሌላ እንዳልቀራት ያረጋግጣሉ እሷን ካዩ በኋላ ተውበት አድርገናል ማለት አይሰራም መጀመሪያ ተውበት ያደረጉ በኢማናቸው መልካም ሥራ ላይ ለሆኑ ሰዎች እንጂ ሳያምኑ የነበሩ ሰዎች ምልክትን አይተው ቢያምኑ አይጠቅማቸው ምክንያቱም ፊርዓውንም ተውበት አድርጓል በመጨረሻ ህይወቱ ሰልሟል ሸሃዳ ይዟል ግን የማይጠቅምበት ሰዓት ላይ ነበር የሆነው ሙሳና ሰራዊቱን ያባረረ ሜዲትራኒያን ባህር ላይ እንደደረሱ አላህ ባህሩን 12 ቦታ ከፍሎ ሙሳና ተከታዮቹን ካሻገረ በኋላ ፊርዓውንና ሰራዊቱም ገቡ እነሱም ገቡ ከኋላ ያሉት ተቀልለው ሲገቡ فلما ادركه الغرق الى الله ባህሩን ወደ ነበረበት ሲመልሰው ፊርዓውንም መስጠም ገጠመው በባህሩ መስጠም የገጠመው ጊዜ قال آمنت አምኛለሁ أنه لا إله إلا الذي آمنت به بنو إسرائيل بنو إسرائيሎች ባመኑበት ከሱ ውጭ ሌላ አምላክ በሌለው በአንዱ ጌታ በአላህ አምኛለሁ وأنا من المسلمين እኔም ከሙስሊሞች ነኝ ብሎ ሻሃዳ ሰጠ ጌታችን ግን ምን አለው አልአን አሁን ነው ወይ ምልክቶቹን ካየ ተመልሰው ወደ ዱንያ መምጣት እንደማትችል ካረጋገጥክ በኋላ ነው ወይ وقد عصيت قبل ከዚህ በፊት ስታምስ ከርመ وكنت من المفسدين ምድርን በወንጀል ከሚያበላሹ ሰዎች ሆነ አሁን ተአምሩን ካየ በኋላ አይሆንም በሩ ተዘግቷል ለኛም በነፍስ ወከፍ የተውበት በሩ መቼ ነው ጣረ ሞት ውስጥ ከመግባታችን በፊት ሐዲስ ላይ እንደተነገረው ان الله يقبل توبه العبد ما لم يغرغر الله የባሮቹን ተውበት ጣረ ሞት ውስጥ እስካልገቡ ድረስ ይቀበላል ግን መቼ ነው ይሄ ነገር የሚመጣው አናውቅም ስለዚህ ወጣትነታችን እንዳያታለለ አሁን ወጣት ነኝ በደንብ ተጫውቼ ዘልዬ መጨረሻ ላይ በስተርጅና እድሜ ላይ ስደርስ ወደ አላህ ተውበት አደርጋለሁ እመለሳለሁ አላህ ገፉሩ ረሂም ነው ልንል እንችላለን ትክክል አላህ ገፉሩ ረሂም ነው ምንም ክርክር አያስፈልገውም ዛሬ የሚምረን ጌታ ነገም ከነጎዳም ብንጠይቀው ይመረናል ለምን ትላንት አልጠየቃችሁኝም ነበር የሚል ጌታ የለንም ግን ትልቁ መጣን ምን ያጠራጠረን ምንድነው ዛሬን እንዳየነው ነገን ለማየታችን ምን የተጨበጠ ነገር አለን አይታወቅም ጠዋት ላይ በጤና ስላነጋን በጤና እናመሻለን ማለት አይደለም አላህ ወፍቆልን በሰላም ስላመሸን በሰላም እናድራለን ማለት አይደለም እያንዳንዱን ደቂቃ የምንተነፍሰው በተስፋ ነው ምንም ዋስትና የለም የተጨበጠ የሆነ ነገር ይበቃችኋል ከዚህ በኋላ ዱንያ ላይ መኖራችሁን አልፈልግም ቢል አላህ
መግሪብ እንደሰገድነው ዒሻ ላይ ግን ጀናዛ ሆነን ሊሰገድብን ይችላል። ውሳኔው ከላይ ከመጣ ማምለጥ አይቻልም። የግድ ለመሞት ማርጀት ሸርጥ አይደለም። በበሽታ መሰቃየት ወይ የመኪና አደጋ መድረስ መስፈርት አይደለም። ሰዓቲቷ ከደረሰች እየሳቅን እንሞታለን። ልክ እንደ ካሜሩን ኳስ ተጫዋች ማርክ ቢቢፎይ ጎል አግብቶ ስቆ እንደሞተው ሙቱ ከተባለ እኛም እየሳቅን ልንሞት እንችላለን። አይታወቅም። ለዚህ ነው ለተውበት መቸኮል ያስፈልገው እንጂ ዛሬ ተውበት ካላረክ በስተርጅና እድሜ አላህ አይቀበልህም ስለተባለ አይደለም። ጌታችን ተቀባይ ነው ሁሌ። ግን መቼ ነው የምንሞተው አናውቀው። ስለዚህ ተውበት ዛሬ ለማድረግ መወሰን መቻል አለብን። ምንም የሚከብድ ነገር የለም። ዛሬ ወይ ልብሴን ልጠብ ወይ ገላዬን ልታጠብ ወይ ሌላ ነገር የሚባል ነገር የለም። አላህ ልብ ነው የፈለገው። ሰው የትም ቦታ ሆኖ ኢስቲግፋር ማድረግ ይችላል። ለምን መኪና እየነዳ ክፍለ ሀገር መስመር ላይ እየወጣ ለምን ሃይዌይ ላይ አይሆንም? እንደው ምናልባት ተገልብጬ ብሞትስ? ይሄ የመንገድ ጉዞ የዛሬ መጨረሻ የሚሆንስ? እንደው ቢያንስ ከጌታዬ ልታረቅ ብሎ አንድ የቀኝ ጥግ ይዞ የተወሰነ ደቂቃ ወንጀሉን አስታውሶ ሙሉ ኃጢያቱን አላህ ይምረው ዘንድ አላህን ይቅርታ ቢጠይቅስ? ከአጀሉም ጋር ቢጋጠምና ከዛ በኋላ በዚሁ መኪና አደጋ ቢሞት የሰውየው ደስታ ምን ያህል ነበር የሚሆነው? ተውበት ባላደርግ ኖሮ ብሎስ እንዴት ነበር የሚቆጨው ድርጊቱን ቢያስበው? ስለዚህ ሁላችንም ኢስቲግፋር እናድርግ። ኢስቲግፋር ለማድረግ ከልብ መጸጸት ብቻ ነውና የሚጠይቀው። የግድ አረብኛ ማወቅ አያስፈልግም። አስተግፊሩላህ የሚለውን ወይንም ደግሞ ተውባ የሚለውን ቃል ስላልተረዳ ጌታ አይምረህም አይባልም። አንደበት የሌላቸው ስንት ዲዳዎች አሉ። አላህ ከነሱ ጋር በምንድነው ታራ የሚነጋገረው? በልባቸው አይደለም። ስለዚህ አሁንም እንመን ወንጀለኛ ነን። ዛሬ ነስር ያጣነው ኡማው እንደ የተበታተነው ከአላህ መስመር ስለራቅን ወንጀለኛ ስለሆነ ለዱንያ የምንሰጠውን ያክል ለዲናችን ቦታ አንሰጠው። ዛሬ የሚያሳስበን የሚያስጨንቀን ስለምንበላው ስለምንጠጣው ነው። እሱ ዕለታዊ እኮ አይደለም። ከአመታት በኋላ ስለሚሆነው ነገር ነው ዛሬ የምንጨነቀው። አካውንቱ ላይ ሺህ የገባ ሰው መቼ ነው ወደ ሚሊዮን የምሻገረው በማለት የሱ ጭንቀቱ ስለ 6 ዜሮ ነው። ሚሊዮን ብር ያለው አላህ የወፈቀው ቢሊዮን የሚገባበት ጊዜ ነው የሚያስጨንቀው። ቪላ ቤት ያለው ጂ ፕላስ አድርጎ ወደ ላይ የሚገነባበት፣ ታክሲና አውቶቡስ የሚጋፋ የነበረው ነገ መኪና እየቀያየረ የሚነዳበት ጊዜ። ከዚህ ክራይ ቤት ወጥቼ የግል መሬትና ይዞታ የሚኖረኝ መቼ ነው? ሰው የሚጨነቀው የዱንያ ጭንቀት ላይ ነው ዛሬ። ነገር ግን አስባቦቹ ተማልተውለት ሀብቱን መጥቶለት ቤቱን መኪናውም ሳይሰራ ግን ወደ ቀብር የሚገባ ስንት ይኖራል? ያ ሁሉ የተሰበሰበው ገንዘብ ለወራሽ ይሆናል። አኺራ ላይ ግን ምን ያህል ካፒታል ወስጃለሁ፣ እስከ ዛሬ ከሰራሁት ወንጀል በተውበትና በኢስቲግፋር እንዲሁ በሰደቃ ምን ያህሉን አጥፍቻለሁ ብሎ ግን እንደው አላህ የወፈቀው ካልሆነ በስተቀር ማን ነው የሚጨነቀው? በአሁኑ ሰዓት ራሱ አስታውሶ ባነጋ ባመሸ ቁጥር አኺራን እያስታወሰ ማን ነው ተውበት ኢስቲግፋር የሚያደርገው? ረጅም ደቂቃ እኮ አይጠይቅም። ዛሬ ግን አርሴናልና ማንቸስተር ካለው ግን ገና ኳስ ከመጀመሩ በፊት ቀድሞ ነው የሚገባው። አወለ ሰፍ እንዳያመልጠው አጀራለው ተብሏል እንዴ? አልተጀመረም። እንደውም ሙራጃዓ ሁሉ ያረጋል እስኪጀመር። የባለፈው ጨዋታ ምን ነበር? ማን ነው ያሸነፈው? ዛሬ በጉዳት ማይሰለፈው አዲስ የሚመጣው ከባለፈው አንፃር ዛሬ በማን ሜዳ ነው? ስንት ጎል ነው የሚገባው? እንዴት ነው? ገና ከመጀመሩ በፊት ከጓደኞቹ ጋር ሙራጃዓ ያደርጋል። ሐቅ ነው። 90 ደቂቃው ተጀምሮ ሲያልቅም ደግሞ የለም በስሜት ሳያውቀው ነው የሚያልቀው። ግን ምንም ያገኘው ፋይዳ የለም። ከ90 ደቂቃ በኋላ እሱ የሚደግፈው ቡድን ምናልባት ተሸንፎ ከሆነ እየተሰደበ ወያላ እየተባለ ይወጣል። እራት ተናዶም ላይ በላይ ይችላል እቤት ገብቶ። ለምን ክለቡ ምን ሆኗል? ተሸንፏል። ግን 9 ደቂቃ 90 ደቂቃ ለስሜት ተሰጣው። ቤት እንደገባህ ክላስ ገብተህ 9 ደቂቃ ለአላህ እስቲ ስጥና ነፍሴ ሆይ እስቲ ተውበት አድርግ ኢስቲግፋር አድርግ ብሎ ማን ነው ራሱ የሚመጣው? ምናልባት ዛሬ የመጨረሻ ይሆናል ብሎ ለኳሱ ጊዜ 1 ሰዓት ተኩል ምንም ያልመሰለን ለተውበት ጊዜ ግን 10 ደቂቃ ለመስጠት ከከበደን እንዲከብደን ያደረገው ወንጀላችን ነው ይላል። ምንም አይደለም፣ ወንጀላችን ተጭኖናል ማለት ነው። አለበዛ ከአላህ ጋር 9-10 ደቂቃ ለመነጋገር ለምን ከበደን? ብዙም ጥቅም ለሌለው ለኳስ ይሄን ያህል ስሜታዊ ከሆነ የሁላችንም ባህሪ ነው። ገና ሳይጀመር 10 ያደል እንደምናየው ሊስቱን ማታ ስንት ሰዓት ላይ እንደሆነ በየሰዓቱ አይደል የምንመለከተው እንዳያልፈን ደቂቃውን እየተቆጣጠረ። ግን ለአኺራ ለነፍስያችን ጉዳይ እኛ የአኺራ ሰዎች ነን። እዚህ ዱንያ ላይ እኮ ሀብታሙም ድሃውም ጤነኛውም በሽተኛውም ወንዱም ሴቱም በሰላም የሚኖረውም በረብሻ ያለውም አንድ ቀን እኮ በሞት ይገላገላል አይቀርም። ግን አኺራን በምንድን ነው የምንገላገለው? የአኺራ ሰዎች ከሆነ ጉዞ ወደዛ ከሆነ
ዓላማና ግባችን ጀነት መግባት አላህን በጀነት ማየት ከሆነ ጌታችን እንዳስቀመጠው የመጀመሪያው መስፈርት ዱንያን ከኃጢአት የነጻን ሆነን መልቀቅ። ምክንያቱም ዋጋ አለው፣ አላህ ያስከፍላል። ወይ ቀብር ላይ ነው የሚያስከፍለን፣ ካልሆነ አኺራ በጀሃነም ነው የሚያስከፍለን። የቀብር ቅጣቱ ማያጸዳን ከሆነ ወንጀላችን ከዛ በላይ ከሆነ አኺራ ላይ ነው ያስቀጣል። የአኺራውን ደግሞ በምንም መልኩ አንችለውም፣ የታወቀ ነገር ነው። ሐታ ሌላው ይቅርና ረሱላህ ሰለላሁ ዐለይሂ ወሰለም የእናንተ የዱንያችሁ እሳት አኺራ ላይ ካለው ጀሃነም አንፃር ከ71 እጁ ነው ያሉት። የጀሃነሙ እሳት 70 እጥፍ ነው የሚያቃጥለው የተባለው። ማን ነው ዱንያ ላይ ያለውን እሳት መግባትስ የሚፈልገው? ሻወር ስንገባ ሙቅ የሆነ ጊዜ እናውቃለን፣ ገና ሲነካን ዘለን እንዴት እንደምንወጣ። ስለዚህ አሁንም እንድንድን ከተፈለገ አላህ ሚሊዮን ክፈሉ አላለም፣ ህይወታችሁን ክፈሉ አላለም። ከልብ ተጸጽታችሁ ወደኔ ተመለሱ። እንድምራችሁ የምትፈልጉ ከሆነ ተውበት አድርጉ። ወንጀለኛ መሆናችሁን እመኑ። ያ ረቢ ማረን ብላችሁ ወደኔ አልቅሱ ያለው። ግን ለምን ከበደ? ገንዘብ ካልጠየቀ፣ ጉልበት ማፍሰስ ካልጠየቀ፣ የተራዘመ ወቅት የማይጠይቅ ከሆነ ልዩ ቋንቋ ልዩ ቦታ መስጂድ አልሐረም ወይ መዲና ሂዱ አልተባለም። ለምን መኪናው ስለምን ሱቁ ላይ አትሆንም? የሚፈልገው አላህ ያንን ልብ ከሆነ ምንድነው የከለከለን? እሺ ተውበት ለማድረግ ወይስ ንጹህ ነን? የጀነት ካርድ አግኝተናል፣ ተቀብለናል። ሸይጣን እያዘናጋን ነው፣ ነፍስያ እያታለለችን ነው። ስለዚህ አላህ አሁንም እንዲምረን ከነፍስያ ጀምሮ እንመለስ። አላህ ይቅር ይበለን። ጌታችን አላህ የሚታረቀን በዚህ መንገድ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ምን ይላሉ? መን ለዚመ الإستغفار ይላሉ። አላህ ለወፈቀው ለምላስ ቀላል ነው፣ በአእምሮም ሲታሰብ ሲምፕል ነው፣ ግን ተግባሩ ይከብዳል። استغفارን ዕለታዊ ስራው ያደረገ ሰው አለ በየጊዜው አላህና አኺራን ባስታወሰ ቁጥር አስተግፊሩላህ አስተግፊሩላህ እያለ ወንጀሉን እያስታወሰ በልቡ በምላሱ استغفارን ቋሚ ስራው ያደረገ ሰው ምን ያገኛል? جعل الله له من كل هم فرجا ካሳሰበው ነገር ሁሉ አላህ መፍትሄን ያቀርብለታል። ومن كل ضيق مخرجا በጠበበበት ነገራት ሁሉ መውጫ ቀዳዳን አላህ ያበጅለታል። ورزقه من حيث لا يحتسب ካላሰበው ካልጠበቀው ስፍራ ሲሳይን ሁሉ ይሰጠዋል። ዛሬ ተወዷል ምንለው ኑሮ አይደለም እንዴ እያስጨነቀን ያለው? ጭራሽ ሐላል ሐራሙ ተደባልቆብን ብቻ ከየትም እንምጣ ብለን የምናግበሰብሰው። ትላንት የተከበረው የሙስሊም ስም ዛሬ ሌባ ነው አታላይ ነው ተብሎ የጠፋው በዚሁ በዱንያ አይደለም? ግን ሳናታልል استغفارን ዕለታዊ ስራ ብናረግ ኖሮ ረሱል አለይሂ ሰላቱ ወሰላም እንዳሉን ሪዝቁም ካልታሰበ በር ይመጣል። እሳቸው ይዋሻሉ እንዴ? ለምን ታራ ካልዋሹ ለምን استغفار አናረጉም? ለምን አታላዮች ሆነን ለምን ጊዜ ያለፈበትን ማህተም እያስመጣን ፎርጂድ የሆነ ነገር ለምን እንሸጣለን? ነጋዴዎች ታዲያ ወይኛ ራሳችን ሙሸታም ነው፣ በአላህ ረዛቅነት አላመንም ነው ወይ ሐዲሱን አልተቀበልንም ነው? ካልሆነ ለምንድን ነው ሰው በኑሮ ለምን ይጨነቃል? አንድ አቢድ ከሰለፍ ሊቃውንቶች ተጠየቀ። ኑሮ በጣም ተወደደ፣ እህልም እንደዚሁም ዕለታዊ መገባበያዎች ዋጋቸው ናረ፣ ምንድነው መፍትሄው ሲሏቸው እኔ ምን አገባኝ አሉ። ሌላው ይቅርና ሐበቱ ሸዒር አንድ የገብስ ፍሬ 1000 ዲናር ነው የሚሸጠው ቢባል ጉዳይ አይደለም። ምን ነው ይሉታል? علي أن أعبده كما أمرني وعليه أن يرزقني كما وعدني أنا እንዳዘዘኝ እሱን ማምለክ እሱን መገዛት ነው የኔ የቤት ስራ። እሱ ደግሞ ረዝቃለሁ የፈጠርኩት ላበላህ ነው ብሎ ቃል እንደገባልኝ ኑሮም በረከሰ ጊዜ የረዘቀኝ በተወደደም ጊዜ እሱ ነው ቃል የገባው ሊያበላኝ። ምን አገባኝ የኑሮ መወደድና እኔ አለ። ተወደደም አልተወደደም የሚችለኝ ጌታ አለ። እኔ ግን የተሰጠኝን የቤት ስራ መስራት ነው ከኔ የሚጠበቀው ነው ያለው። ኑሮ ቢወደድ በአላህ ላይ አይወደድም። እኛ ግን ዒባዳችንን አጉድለናል። ኑሮ በሚወደድበት ሰዓት በቤታችን ትላንት የገባው ሪስክ ካልገባ መጀመሪያ መጠየቅ ያለብን የንግድ ሲስተሙን መቀየር አይደለም፣ ከጌታችን በኩል የከፈትነው ክፍተት አለ ወይ? ትላንት በጥሩ ጸባዩ መታቀው ትላንት አስሬ እየደወለ ና እንዝናና ሲልህ የነበረው ወዳጅ ዛሬ ሳይደውልልህ ቢቀር መጀመሪያ የምትጠረጠረው ምን አስከፍቸው ይሆን ነው አይደለም እንዴ? አው ተጠይቀዋለህ። ትላንት የነበረው ጸባዩን ዛሬ ካጣህበት ምን አስቆጥቸው ነው? የሆነ ነገር ሳልበድለው አልቀርም ነው። ትላንት የረዘቀን አላህ ዛሬ ሪስክ ቤታችን ከሌለ ምን የሰራነው ወንጀል አለ?
የሆነ ክፍተት ፈጥረናል ማለት ነው ብሎ ሰው ወደ አላህ ነው መመለስ ያለበት። አላህ ቃል ገብቷል ወማ ሚን ዳበቲን ፊል አርዲ ኢላ ዐላ አላህ ሪዝቁሃ ያለ መሬት ላይ የምትንቀሳቀስ አንዲትም ሕያው ፍጥረት የለችም ሲሳይዋ በኔ ላይ ተመድቦ እኔ ኃላፊነቱን ወስጄ የማበላት ቢሆን እንጂ ያለ ጌታ አላህ ከወሰደው ኃላፊነት ምንም ያጎደለው ነገር የለም እየረዘቀ ነው። እኛ ግን ከተጣለብን ኃላፊነት ምን ያህሉን ፈጽመናል? ይሄ አቢድ እንዳለው እውነት ግዳጃችንን ፈጽመናል? ዛሬ ስራ የለም በኮሮና ሰበብ ተቀዛቅዟል እንዲህ እየተባለ አጉል ምክንያቶች ይሰጣሉ። ከኮሮና በላይ ግን ትልቁ ለኮሮናም መምጣት ለኑሮም መወደድ ምክንያቱ የኛ ከአላህ መራቅ ሌላ ምንም አይደለም፣ ወንጀላችን ነው። ማን ነው ዛሬ አመታዊ ዘካውን ጠብቆ በአግባቡ ግዳጄ ነው ሰው ባያየኝ የገንዘቡ ጌታ አላህ ያየኛል ብሎ የሚያወጣው? ማን ነው ካለው ሰደቃ ለድሆች የሚሰጠው? በኸይር ስራ የሚተባበረው ማን ነው? ጥቂቶች ናቸው። ብዙዎቻችን ይሄን ግዳጅ አንወጣው። ግን አላህ እንዲሰጠን ተመልሰን እንፈልጋለን። አላህ እንዲሰጠን መስጠት አለብን። ወንጀላችን ስለበዛ አሁንም ወንድሞቼ ወደ አላህ እንመለስ፣ ተውበት እናድርግ። የተውበት የእስትግፋር ጥቅሙ ሲሳይንም ጭምር ያመጣል። እንደውም ሌላው ይቅርና በልጅ መሃንነት በልጅ ጦት የተፈተኑትም እስትግፋር መፍትሄ እንደሆነ አባታችን ኑህ አለይሂ ሰላም ይናገራል። ለህዝቦቹ ሲያስተምራቸው በስሙ በተሰየመው ሱረቱ ኑህ ላይ ወቁልቱ እስተግፊሩ ረበኩም ጌታችሁን አላህን ምህረት ጠይቁት አልኳቸው። ምክንያቱም ኢነሁ ካነ ገፋራ እሱ ምህረተ ሰፊ መሐሪ አምላክ ነው ይምራችኋል አለ። መማር ብቻም አይደለም ዩርሲሊ ሰማአ ዐለይኩም ሚድራራ ዝናብን ከበላያችሁ በእናንተ ላይ የተንጓጓ ሆኖ ያወርድላችኋል። እስትግፋር የምታበዙ ከሆነ እስቲስቃ ባይሰገድ እንኳን በእስትግፋሩ ሰበብ አላህ ዝናብን ያመጣል። ወዩምዲድኩም ቢአምዋል አለ። ሶስተኛው ጥቅም ንብረትን አላህ ይጨምርላችኋል አለ፣ ገንዘብን ሀብትን እስትግፋር ካረጋችሁ። አራተኛ ወበኒ ልጆችንም ይሰጣችኋል የእስትግፋር ውጤት ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ አትክልታማ ስፍራዎችን እንደዚሁም ከበታቻችሁ የሚፈሱ ፈሳሽ ወንዞችን አላህ ያደርግላችኋል በማለት ለህዝቦቹ ተናግሯል። ይሄ ቁርአን አንቀጽ ለኑህ ህዝቦች እንደሚሰራው ለኛም የሚሰራ ነው ማለት ነው። መልእክቱ እስትግፋር የሚያደርግ ሰው ወንጀሉ ይማራል ብቻ ሳይሆን ኑሮው ይቃናል። ግን ዛሬ እኛ በኑሯችን ብዙም ደስተኛ አይደለም። እንደው አንዳንድ ጊዜ ሸክም የሚለቀም ሰላታችንን ሰግደን ግዳጁን ተወተን ወጣ ባልን ጊዜ ነው አልহামዱሊላህ እንላለን። ብዙም ግን ደስታ የለንም በህይወታችን። ለምንድን ነው ማንደሰተው? በዒባዳችን ደስተኞች አይደለም። ሐታ ዒባዳውን ራሱ የምናየው የሆነ እንደተጫነብን ግዳጅ እንጂ ከጌታችን ጋር ያምልኮ ቀጠሮ ኖረን በዒባዳው ደስተኛ ሆነን ለሱ አምልኮ በማቅረባችን ደስተኝነት ስሜት ስለሚሰማን አይደለም። ምክንያቱም ብዙ ሰው ለምንድን ነው የማትሰግደው ቢባል ባለመስገዴ አጅር አጣለሁ ከጌታዬ ይሄን ያህል እንትን ይጠፋብኛል ሳይሆን እሳት እገባለሁ አሉ። አንድ ጎኑን ብቻ ነው የሚያየው፣ ግዳጁን ባለመወጣቱ የሚጠብቀውን ቅጣት እንጂ ግዳጁን በማግኘቱ የሚያገኘውን ፕሮፊት ትርፉን ስለማያሰላው በዒባዳው ደስተኛ አይሆንም። በቃ ቀያዩ ላይ ያለን ዕዳ ለማቅለል ሲል ብቻ ግዳጁን ይወጣል ማለት። ግን ደስተኛ ሆኖ ሰዓቱን እየተጠባበቀ አሁን ከጌታዬ ጋር ቀጠሮዬ ደርሷል እያለ እንደ ቁም ነገር ቢይዘው ግን እሳት ትዛይ ነው፣ ህይወቱ ደስተኛ ነው የሚሆነው። ራቢዓቱል አደዊያ ረዲየላሁ ዐንሃ በትክክል እውነት እሷ ከተናገረች እሷ ብላለች ተብሎ ስለሚነገር ነው። እኔ አላህን የምገዛው ትላለች፣ ጀነቱን ከጅያ አይደለም ትላለች፣ ጀሃነሙን ፈርቼ አይደለም። ጀነትን መከጀል ጀሃነምን መፍራት አያስፈልግም ማለት አይደለም። ሁሌም ኸውፍና ረጃእ መኖር አለባቸው። ከአላህ ታላቅነት ከግርማ ሞገሱ ከቅጣቱ ታላቅነት አንፃር ትእዛዙን ባንፈጽም ልንፈራው ግድ ነው። ትእዛዙን ከፈጸምን ተስፋ ሊኖረን ረጃእ ልናደርግ ግድ ነው። የመጨረሻ ግቤ ግን ምንድነው ያለችው? እሳቱን ፈርቼ ወይ ጀነቱን ከጅዬ ሳይሆን አላህነቱን ራሱን ፈልጌ ነው። ለአላህነቱ ብቻ ሊመለክ ይገባዋል። ጀነቱን አልሰጠሽም ቢለኝ እሳት ከተሻለው ቢለኝ እንኳን እሱን ከመገዛት ወደ ኋላ አልልም። ለምን? አላህ በመሆኑ ብቻ ዒባዳ ይገባዋል። አለበዛ ጀነቱን ብቻ ከሆነ የምፈልገው ስግብግብ ልሆን ነው አለች። ግልጽ ነው።
ለማለት የተፈለገው ዒባዳችንም ደስተኛ እንዲያረገን እየወደድነው መሆን አለበት። ለአላህ በመስገዳችን ለአላህ እንድንሰግድ በመመረጣችን ደስተኛ መሆን መቻል አለብን። አልহামዱሊላህ ነው የምንለው። ምክንያቱም አላህ ይህንን ለኛ በመዋሉ ነገ የምናገኘው ስጦታ ስናስበው ልዩ ነገር ስለሆነ ማለት ነው። እና አሁንም በድጋሚ ተውበት እናድርግ፣ ወደ አላህ እንመለስ። ወንጀሎቻችንን እያሰብን ከዚህ በፊት የሰራናቸውን አንድ በአንድም በጥቅልም ያ ረቢ ለነዚህ ወንጀሎቼ እባክህ ማረን እንበል። አንድ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም በቀን 2 ጊዜ እነዚህን ኢስቲግፋር የተጠቀመ ሰው ጀነት ከመግባት ውጪ ሌላ ምንም አማራጭ የለውም ነው። በሌላ ሐዲስ ደግሞ ስለ አንዱ ኢስቲግፋር ሲናገሩ ይሄን ኢስቲግፋር የተጠቀመ ሰው ጦር ሜዳ ላይ ሙስሊሞች ከካፊሮች ጋር ፊት ለፊት እንኳን ተገናኝተው እነሱን ወደ ጀርባ ለጠላት አጋልጦ ወደ ጀርባ ቢሸሽ እንኳን ይሄን ኢስቲግፋር እስካረገ ድረስ አላህ ይመረዋል። የኢስቲግፋሩን ደረጃ ለመግለጽ ሙስሊምን ለጠላት አጋልጦ ወደ ኋላ መሸሽ ከሰባቱ ከባድ ወንጀሎች አንዱ ነው። ያንም ያህል ወንጀል እንኳን ቢሰራ ይሄን ኢስቲግፋር በማለቱ አላህ ይቅር ይለዋል ማለት ነው። የትኛው ኢስቲግፋር ሲባል አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه ይሄንን ኢስቲግፋር ያለ ሰው አላህ ኃጢያቱን ይምራዋል ወለው ፈረ من الزحف ከፍጥጫ ቀን እንኳን ጀርባ ሰጥቶ ቢሸሻል። አስተግፊሩላህ العظيم الذي لا اله الا هو الحي القيوم واتوب اليه በጠዋት በማታ ደግሞ የትኛው ነው? ቅድም ያልነው ሰይዱል ኢስቲግፋር اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك ووعدك ما استطعت اعوذ بك من شر ما صنعت ابوء لك بنعمتك علي وابوء بذنبي فاغفر لي فانه لا يغفر الذنوب الا انت ወንጀለኛ መሆኔን አምኛለሁ ወንጀሌን ማረኝ ወንጀልን ካንተ ውጪ የሚምር ማንም የለም ይበላል። فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ እቺን ኢስቲግፋር ያረገ ሰው فمات من يومه በዛው ዕለት ከመምሻቱ በፊት قبل ان يمسي ሳያመሽ ቢሞት فهو من اهل الجنه የጀነት ሰው ነው። ومن قالها من الليل በሌሊቱ በምሽት ክፍል ደግሞ ያለ ከዓስር በኋላ ማለት ነው። ከፈጅር እስከ ዓስር የቀኑ ክፍል ነው። ከዓስር እስከ ፈጅር ያለው ደግሞ የማታው ክፍል ነው። በምሽቱ ክፍል ያለ እርግጠኛ ሆኖ فمات من يومه قبل ان يمسي قبل ان يصبح ከማንጋቱ በፊት ደግሞ ከሞተ ይሄ ሰው የጀነት ጠዋትና ማታ በቀን 2 ጊዜ የሚል ሰው የት ይገባል? ጀነት እንዲቀላልነች እንዲሄድናል ሸይጣን ይመጣና በቃ 2 ያልክ ጀነት ልትገባ ነው። አላህ ካደረው ለምን እናካብደዋለን? እኛ ምን ጨነቀን? ሐዲሱ መጀመሪያ ሰሂህ ነው አይደለም ማጣራት ነው። ሰሂህ ሆኖ ከተገኘ ሁለተኛው ስራ ሰሪህ ነው ወይስ አይደለም? መልእክቱ ግልጽ ነው? ደላላነቱ ከዚህ ውጭ ሌላ ትርጉም አለው? ካልሆነ ልንሳሳት ነው። የለውም ይሄው ነው ከተባለስ ቀጣዩ ስራ ስራው ላይ መገኘት። 2 ጊዜ ስላልኩኝ ብቻ ጀነት እንዲበቀላል ይገኛል። አላህ ካቀለለው ለምን እኛ እናካብደዋለን? ኢተቁን ናረ ወለው ቢሺቅ ተምር አላሉ ነብዩ ሰለላሁ ዐለይሂ ወሰለም። የአንድ ተምርን ክፋይ በአላህ መንገድ በመለገስ ከእሳት ለመዳን ሞክሩ ይላል። እንዴት ከጀሃነም እሳት አንድ ተምር ፍሬ እንዴት ያድነናል? ምን ማለት ነው? ግን የተፈለገው ምንድነው? አንተ ከልብህ አምነህ አላህ ይቀበለኝ ብለህ ከአላህ ያለውን ረጃ አሳድገህ አንድ ፍሬም ብትሰጥ አላህ ይቅር በለኝ ካለ ማን ጣልቃ ይገባል? የሚጠበቀው ማመን መስራት ብቻ ነው። ስለ መስጂድ መስራት ሲናገሩ ሰለላሁ ዐለይሂ ወሰለም من بنى لله مسجدا ولو كمفحص قطعه አላህ የሚመለክበትን ቤት መስጂድን እርግብን ቁላሏን ስታሳርፍ የምትጭረውን የመሬት ክፍል የሚያክል ቦታ ላይ እንኳን አስተዋጽኦ ያደረገ ሰው አለ። አንድ ማዕዘን የሚቆምበትን ቦታ እንደው ለመስጂዱ አንዱ ማዕዘን አንተ ነው የሰራኸው ነበር። ያችን ቦታ እንኳን የምታክል አስተዋጽኦ ያደረገ ሰው በነላሁ ለሁ በይተን ፊል ጀነህ አላህ በጀነት ቤት ይገነባልታል። ግን ጀነት ቤት የማያስገባ ዱንያ ላይ ሚሊዮን የሚያስወጣህን የግል ቤት ግን ትሰራለህ አይደል? ቶሎ ብለህ መሬት ትገዛለህ 500 ሺህ 1 ሚሊዮን ጀነት አይደለም የምትገባበት። እዚህ ጋር ግን በመስጂድ ስራ ውስጥ ግን እርግብ እንቁላሏን የምታሳርፍበትን ቦታ ያክል እንኳን አስተዋጽኦ ካረክ ጀነት ትገባለህ ተብሏል። የሚጠበቀው ማመን ነው፣ መስራት ነው። ለምን ቀለለ አይደለም። ሲካበር ተካበደ እንላለን፣ ሲቃለል ደግሞ ውስጣችን አያምነው።
ሐዲሱ ሰሂህ መሆኑ ከተረጋገጠ እኛም እንስራበት ስለዚህ ምንድነው አሁን በጠዋትና በማታ ጊዜ የምናደርጋቸው ኢስቲግፋሮች አጅራቸው ይሄን ያህል ታላቅ ከሆነ ከኛ የሚጠበቀው ቃሉን አምነናል ስራው ላይ ተገኝተናል ያ ረቢ ቃል የገባህልን ጀነት ስጠን ይሄን ኢስቲግፋር በቃል መያዝ አለብን ምናልባት እስከዛሬ በቃል ላይ ያዝነው 4-5 ጊዜ ደጋግመን ከሰማነው ልናፍዘው እንችላለን ትርጉሙን ደግሞ እንማር ቃሉ ብቻ አይደለም የሚባለው ሐሳቡ ይግባል اللهم انت ربي سنل ጌታ አምላክ ያ አላህ ወይ አንተ የኔ ጌታ ነህ وانا عبدك እኔ ያንተ ባሪያህ ነኝ ይላል ትርጉሙን እንያዝ خلقتني የፈጠርከኝ ጌታ አንተ ነህ اللهم انت ربي لا اله الا انت خلقتني وانا عبدك እኔ ባሪያህ ነኝ وانا على عهدك ووعدك ما استطعت እኔ በቻልኩት ባቅሜ ልክ አንተ ቃል በገባህልኝ ነገርና ቃል ባስገባኸኝ መሐል እየተመላለስኩ ነው أعوذ بك من شر ما صنعت كم سراچو مطفو سراዎች ሁሉ ባንተ ተጠበቃለሁ እንዳልሰራ ከሰራሁም በኋላ ተውበትን ተወፍቀኝ ዘንድ وابوء بذنبي ابوء بنعمتك علي አንተ ለኔ የዋልከውን ውለታ ጸጋ ሁሉ አመኛለሁ وابوء بذنبي እኔም ኃጢአተኛ መሆኔን ተቀብያለሁ فاغفر لي ማረኝ فانه لا يغفر الذنوب الا انت ካንተ ውጪ የሚምር የለም ይሄንን ለማህፈዝ ጥረት ካረግልና ትርጉሙን ያስተነተነን ጠዋት ማታ ምንል ከሆነ ሐዲሱ ሰሂህ ነው ጀነት ከመግባት ውጪ ቅሮት የለው እንደውም ሐዲሱ ያለው የድኹሉል ጀና አይደለም ጀነት ይገባል አላለም ደኸለል ጀና ያለው ጀነት ገብቷል ፓስት ቴንስ ነው የተጠቀመው ሊታኪድ ማለት ነው ከመግባት ውጪ ቅሮት የለውም ስለዚህ ሁሌም ኢስቲግፋርን እናብዛ ተውበት እናድርግ ረሱል ሰለላሁ ዐለይሂ ወሰለም ምንም ወንጀል ሳይኖርባቸው ምንም ጥፋት ሳይኖርባቸው hatta ቢሰሩ እንኳን አላህ ቀድሞ ቃል ገብቶላቸዋል ለይግፊረ ለከ አላህ ما تقدم من ذنبك وما تأخر ብሏል ግን ምን ይላሉ እሳቸው والله اني لا استغفر الله واتوب اليه في اليوم اكثر من 70 مره ይላል በየቀኑ ከሰባ ጊዜ በላይ استغفر الله واتوب اليه ያልኩኝ ወደ ጌታዬ ይመለሳለሁ ሰባ ወንጀል ሳይሰሩ ከሰባ ጊዜ በላይ እንደውም ኢብኑ ዑመር ረዲየላሁ ዐንሁማ ምን ይላል ለአንድ መጅሊስ ረሱል ሰለላሁ ዐለይሂ ወሰለም ተቀምጠው ከዛ መጅሊስ ከመነሳታቸው በፊት በትንሹ ለመቶ ጊዜ ያክል አስተግፊሩላህ ወአቱብ ኢለይሂ ሲሉ እንቆጥር ነበር አለ አንድ ጊዜ በተቀመጡበት መጅሊስ ኢስቲግፋር ሳያረጉ አይነሱም እሱም በትንሹ መቶ ጊዜ ይሉ ነበር እኛስ ለእድርም ለቤተሰብም ለምንም ተሰብስበን በተቀመጥበት ሁሉም እንግዶች መተው ፕሮግራሙ እስኪጀመር ምንድነው ኮሌክሽናችን ወሬ ሐሜት ወደ ዋናው እስክንገባ ድረስ ምንድነው ከአላህ የሚያጣላ ነገር ነው መሆን ከነበረበት እንኳን ቢያንስ ለምን ይሄን አንተቀመጥ እውነታውን ኢሻ ሰግደን ስንወጣ ጫማችንን አድርገን ቤታችን እዛ ነው ያለው 5-10 ደቂቃ ይፈጃል ከተባለ 5-10 ደቂቃውን ኢስቲግፋር ያያረግን እንሂድ ብንል ሐቂቃ ምን ሊከብድ ነገር አለ ግን ያወራን ነው የምንሄደው ፌስቡክ እየከፈትን ያያየን ነው ቤት እስክንገባ እንኳን አያስችልም ነው አይደለም የሁላችንም ችግር ነው ግን ቤቴ እስክደርስ ግድ የለም እንደው ቤት ገብቼ ልጆችም ቴሌቪዥኑም ሌላውም ነገር ቀልቤን ቢስቡትም ቤቴ እስክደርስ ባለችው ደቂቃ አስተግፊሩላህ ወአቱቡ ኢለይሂ አስተግፊሩላህ ወአቱቡ ኢለይሂ ያልኩኝ ለሂድ ብል ትልቅ የኃጢአት ስርየት ነው አኺረት ዘመን ላይ ደግሞ መውቱል ፈጃአ ይመጣል ብሎ ረሱላህ ሰለላሁ ዐለይሂ ወሰለም እያየነውም ነው ድንገተኛ ሞት ዙህር ላይ ጤነኛ ሆኖ ያገኘው ወንድም አስር ላይ መሞቱን ተሰማለህ እንደዚህ አይነት ሞት የሚበዛ ከሆነ እኛም አንዱ እንዳንሆን ብለን ለምንድነው ኢስቲግፋርና ተውበት ማንታጠቀው ስለዚህ ወንድሞች አሁን እኔም እናንተም ለጌታችን ቃል እንግባ ከዚህች ሰዓት ጀምሮ አላህ ይቅር እንዲለን እንዲምረን በየትኛውም ሰዓት ብንለምነው ሰሚ ጌታ ነው ያለን የአኺራ ጉዳይ ካሳሰበን ካስጨነቀን ከሞትን በኋላ ወደሱ ነው የምንሄደው ብለን የምናምን ከሆነ ለተውበት እንዘጋጅ ምክንያቱም ከነ ኃጢአት ጀነት መግባት የለም የታወቀ ነገር ነው ዋጋ መጀመሪያ መክፈል ግድ ነው ያ ዋጋ ወይ በዚህ ዱንያ ሊሆን ይችላል አላህ ካዘነልን ያ ምንድነው ሙሲባዎችን ያመጣብናል ሰብር ካደረግን በሙሲባው ሰበብ አላህ ሊምረን ይችላል ወይ ደግሞ የሰራናቸው መልካም ስራ ካሉ በዛ መልካም ስራ ሊታረቀን ይችላል ወንጀሉ ከዛ ከከፋና ዱንያ ላይ ባለው ሙሲባ በዱንያ መከራ ማይጠራ ከሆነ ገርገራውን ያበረታብናል አላህ ገርገራውን የሚያበረታው ባሪያውን መቅጣት ፈልጎ አይደለም ስላዘነለት ነገ በእሳት ከመቀጣህ ዛሬ ላንጻህ ይያለ ግን ወንጀሉ ከዛ በላይ ከሆነ የገርገራ ስቃይ የማያጸዳው ከሆነ ቀብር ላይ ይቀጣዋል ቀብርም ከጸዳ አኺራ ለሱ ሰላም
ከዛ ከከፋስ ወንጀሉ አላህ የቂያማ ቀን ፀሐይን ባናቱ ትይዩ ስንዝር ያቀርባታል። ላቡ እንደ ወንጀሉ ከቁርጭምጭሚቱ እስከ አፉ ድረስ ያጠምቀዋል። የማይጸዳ ሆኖ ከተገኘስ አሁንም አላህ በሸፋዓ ሊታረቁ ሁሉ ይሞክራል። በነብያችን ሰለላሁ ዐለይሂ ወሰለም ሸፋዓ ማይገባው ሰው ከሆነ ወይ ከሸፋዓ በፊት ቅጣት የሚገባው ሆኖ ከተገኘ አላህ እሳት ይከተዋል። ግን እሳቱን ሳይጨርስ በሳቸው ሸፋዓ ወይ አላህ በራሱ ከራሱ በመነጨ ረህመት ይበቃሃል ሁሉ ውጣ ሊለው ይችላል። ተውሂድ እስካለው ድረስ እሳት ላይ ስለማይዘወትር። ስለዚህ ከነ ኃጢአት ጀነት መግባት ከሌለ አኺራ ላይ ዋጋውን ከመክፈል ዛሬ ስቃይ ህመም የሌለበት ኢስቲግፋር መክፈል ቀላል ነው አይደለም። ግን እንሰራዋለን። ስለቀለለ ነው ወይስ ለምንድን ነው ማንሰራው? ወላሂ ራሳችንን መጠየቅ አለብን። እኔም ራሴን መጠየቅ አለብኝ። እንደማወራው አይደለሁም። ግን ለምንድን ነው ኢስቲግፋር ማላረገው? ለምንድን ነው? ምንም የጠየቀኝ ጉልበት የለም። ጊዜ ነው የሚጠይቀው፣ ትንሽ ደቂቃ። የተሰበረ ልብ ነው። ከሰዎች ገለል ብለ ወንጀልህን እያሰብ ከዚህ ወንጀል አላህን ብገናኘው እውነት ምን ያደርገኛል የኔ ጌታ? ልቅጣህ ካለኝ ማን ነው ከቅጣቱ የሚያስጥለኝ ብሎ አስቦ እንባው እየቀደመው ያ ረቢ ማረኝ የሚል ሰው ወላሂ ተውበቷን የጨረሰ ጊዜ ያልጠበቀው ደስታ ይሰማዋል። አልহামዱሊላህ ተውበት በማድረጌ በመወፈቄ ይላል። ለካ እንደዚህ ነው የሚጣፍጠው ይላል። ሲጀምር ሊከብደው ይችላል። ሸይጣኑን ነፍስያም አለ። ሲያጠናቅቅ ግን ያለ ምንም ጥርጥር ደስተኛ ነው። ትልቅ ሸክም ከላዩ ላይ እንደተነሳ ያውቃል። የሆነ ታይም ቢመድብለት በቃ ሁሌም ከመተኛቴ በፊት 10 ደቂቃ ማን ነው አንሶላ ውስጥ ገብተን እውነት ወዲያው እንቅልፍ ይወስደናል? 10 ደቂቃ አይደለም እንደ የባጤ ቆጡን አለበዛ ፌስቡክ እያየሁኝ ይውሰደኝ እንቅልፍ እንቢ ብሎኛል ምን እንላለን? ኢስቲግፋር እያረኩኝ ልተኛ። ድሮ ትምህርት ቤት እያለ እንቅልፍ አስቸገረን ስንል ጋይዳንሶች ምን ይሉ ነበር? ተኝታችሁ ከ1 እስከ 100 ቁጥሩ ነው። እናንተም ተብላችሁ ነው ጣራ እንዲያያችሁ ያው አይነ ሲደክም በዛው ይተኛል። 1 2 3 እያላችሁ በቃ ሐሳባችሁ ተላይ ሲሆን ይዟችሁ ይሄዳል። እሺ ጥሩ ነው። ያንን ጋይዳንስኛ ወደ ዲናን ቀይረው እንቅልፍ እንቢ ካለ ኢስቲግፋር ተውበት እያረኩ አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ ብንልስ እውነት አላህ ወፍቆን በዛው ብንሄድስ ወደ አኺራ አላህ ይወፍቀን። ሞቱ ነው እንጂ ያስፈራን በኢስቲግፋር መሞቱ ግን አይደለም። የገና ወጣት ነው ያራ አስተግፊሩላህ በል አታስበው እንደው ሞት ለሞቱ ኢስቲግፋር ለበል ተመልሽ አላህ ይወፍቀን ወንድሞች። ማብዛቱ ምንም አይጠቅምም። ወንጀለኛ ነን እንመን። ነስር ያጣነው በእኛ ወንጀል ምክንያት ነው፣ ሌላ ምንም አይደለም። ስለዚህ አሁንም ወደ አላህ እንመለስ። ሁላችንም አኺራ ያሳስበን። ዛሬ እንዲህ እንደተሰበሰብነው ነገ አላህ ፊት እኮ እንዲያንቆም በነፍስ ወከፍ ነው የምንቆመው። መሐመድም በግላቸው ስለሰሩት ነው የሚጠየቁት። ምናልባት በእዝነቱ ወፍቆን ጀነት ከከተተን ነው እንደዚህ በባዩሽ መስጊድ እንደተሰባሰብነው ጀነት የምንገናኘው። አላህ ያደርገን። የዛኔማ ወአቅበለ ባዕዱሁም ዐላ ባዕድ የተሳአሉን ይሆናል። አርሴናልም ይሁን ማንቸስተር ጀነት ወንበር ላይ ጠረጴዛ ዙሪያ ቁጭ ብለው ስለ ዱንያ ይጠያየቃሉ። የሆነ ፍሬንድ ነበረኝ ሊያጠመኝ ሞክሮ እኮ ነበር፣ አላህ ደረሰልኝ። እውነት ያ ፍሬንድ የት አለ? እንዲህ ሲል ጀሃነም ላይ ያየው ይላል። ወላሂ በጌታዬ ነው የምለው ልታጠመኝ ቀርበህ ነበርኩ አንተ ነህ አይደል? ከሞትን በኋላ እንቀሰቀስም ስትል የነበርኩ አንተ ነህ አይደል? እኔም እኮ ያንተን ሐሳብ ብቀበል እንዳንተ ከሚቀርቡት ነበርኩኝ። ዛሬ እኮ ጌታዬ አዳነኝ እያሉ የዱንያ ወጋቸውን ጀነት ላይ ያወሩታል ይላል አላህ በግልጽ ቋንቋ ነግሮት። ግን ጌታ ፊት ስንቆም ግን በነፍስ ወከፍ ነው። ኩሉ ነፍስን ቢማ ከሰበት ረሂና፣ እያንዳንዲቷ ነፍስ በነፍስ ወከፍ ትያዛለች ነው ብለው። ስለዚህ ለነፍስያችን አስበን እንጨነቅ፣ ተውበት እናድርግ፣ ኢስቲግፋር እናድርግ፣ እንባ ይቅደመን። ወብኪ አላ ኸጢአቲከ ያለ ስለ ኃጢአታችን ዛሬ እናልቅስ፣ ግድ የለም። ስለምንወዳቸው ስለ ስንቶቹ አልቅሰናል። በቅርቡ ከ3 ከ4 ቀን በፊት ሱዳናዊው ቃሪ በመሞታቸው ብዙ ሰው አዝኗል፣ አልቅሷል። እሳቸው ወደ አላህ ረህመት ነው የሄዱት። እንደ ሐቂቃ ለቅሶ ለኛ ነው የሚገባ። ለራሳችንስ መቼ ነው የምናለቅሰው? ለምንወደው ሰው ያለቅስነው ያህል የአኺራ ጉዳይ ያሳስበን። ሁሌም አላህ ፊት መቆምን እናስበው። ያ ነገር ሊያስጨንቀን ይገባል። አላህ ይቅር ይበለን፣ አላህ ይታረቀን፣ አላህ ወደ ራሱ ይመልሰን። መስጊዶቻችንንም አላህ የተዘጉትንም አሁንም ይክፈታቸው፣ ወንድም እህቶችንም አላህ ይመልሳቸው። የኢስላም ባንዲራ የሚውለበለብበት የኩፍር ባንዲራ ከነ ተከታዩ የሚወርድበትን ቀን አላህ ያቅርብልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።